ወደ ሙሴ ደግሞ እንሻገር። በፍቅር ታሪክ እግዚአብሔር ምሕረት ያደረገው ለሙሴ ብቻ ይመስለኛል። ሙሴ በባርነት ለ450 ዓመታት የኖረን ሕዝብ ይመራ ዘንድ በእግዚአብሔር ሲታዘዝ ስለ ሴት ለማሰብ ጊዜ የሚያገኝ የማይመስለን ብዙዎች ነን። ሙሴ ግን ሕዝቡን እየመራ በበረሃ ሲጓዝ እግረ መንገዱን ከአንዲት ኢትዮጵያዊት ጋር የሞቀ ፍቅር ይጀምራል። ፍቅሩ ቢበረታ የአምላኩን ትእዛዝ ይዘነጋውና ያገባታል። ለሕዝቡ ግን ይሄ ነገር ጸያፍ ሆነ። ፍቅር እንኳን ቢይዝ ከአገር ልጅና ከወንዝ ቆንጆ ነው አሉና እንደ ከሃዲ አጉረመረሙበት። የሙሴን ፍቅር አልተረዱለትም። ለነገሩ ከሀገራቸው ልጅ ውጪ የተለየ ዘር እንዳያገቡ አምላክ እንዳዘዛቸውም የነገራቸው ራሱ ሙሴ ነበር። ፍቅር ሲይዘው ግን የአምላኩን ትእዛዝ ረሳ። እግዚአብሔር ግን በሙሴ ድርጊት አልተቆጣም። እንዲያውም ሕዝቡ በእሱ ላይ በማመጻቸው ተናደደ። የአመፁን አስተባባሪም በለምጽ ቀጣት። ቂሙን በሴት ላይ እንዲህ መወጣት ጀመረ። ወንዱ አስተባባሪ አሮን ግን አልተነካም። ሙሴ ለፍቅር የነበረው ዋጋ ከፍተኛ ነው። ሕዝቡን አንድ ቀን ሰበሰበና አዲስ ሚስት ያገባ ወደ ጦርነት አይውረድ አላቸው። ጠላት ሊያጠፋን ቢመጣም በማለት ሕዝቡ ጠየቀ። አዎን፣ እንዲያውም 1 ዓመት በቤት ውስጥ ከሚስቱ ጋር ይቀመጥ፣ ደስ ያሰኛትም አለ። ከሴት ፍቅርም የሚበልጥ እንደማይኖር ቀምሶ አይቶታል። ታዲያ ሙሴ በፍቅር ነገር ጽኑ አቋም ነበረውና የፍቅር መሳሪያ ክቡር ዕቃ ነው ይላል። አንድ ቀን 2 ጎረምሶች ሲጣሉ አንዲት ሴት ስትገላግል ይመለከትና አንድ ሐሳብ መጣለት። እንዲህም አለ፣ 2 ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ፣ ዓይንህም አይራራላት አለ። በዚህም ሕግ የወንዶች ደስታ ወሰን አጣ። ለነገሩ ሴቶቹም ጥቅሙ የጋራ ነው በማለት ተቀበሉት። ፍቅር ለአንዱ ክብር ለሌላው ውርደት የሆነበት የመጽሐፍ ቅዱስ ታሪክ ብዙ ነው። ወደ ሳምሶን ታሪክ እንጓዝ። ሳምሶን በሴት ፍቅር ነውሉሎ ተደጋጋሚ ውርደት የደረሰበት ሰው ነው። በኃይሉና በጥንካሬው ወደር የማይገኝለት የሰው ብርታቱና ጥንካሬውን ሁሉ እንደ ላባ ያበነነበት ግን የሴት ፍቅር ነበር። ሳምሶን ከአሕዛብ ወገን ካለች ሴት ፍቅር ይዞት እሷን ለማግኘት ሲጓዝ የአንበሳ ደቦል በመንገዱ ላይ ጠበቀው። አልደነገጠም። እንኳን አንበሳ ሌላም ኃይል ቢመጣ ፍቅሩን ከማግኘት እንደማይገታው ወስኗልና በእጁ አንበሳውን ቆራርጦ ጣለው። ከሆዱም ማር አገኘና እሱን ለብርታት እየበላ መንገዱን ቀጠለ። በጠላቶቹ መንደር ደርሶ የሚወዳትን ሴት አገኘ። ሕዝቡ ግን እንደ ጠላት አየው። እንስማማ፣ እንቆቅልሽ ልጠይቃችሁና እሱን ካወቃችሁ ተሸንፌያለሁ፣ ልጃችሁን ልመልስ፣ አለበለዚያ የኔ ነች አለ። ሕዝቡ ተስማማ። ሳምሶንም ከበላተኛው መብል ከብርቱም ጣፋጭ ወጣ አላቸው። ሕዝቡ ለቀናት አስበው ቢያቅታቸው በሚያፈቅራት ሴት መጡበት። ጉልበቱ ስር ተንበርክካ ዓይኗን አንከራተተችበት። እሱም በልቡ ተሸንፏልና ፍቺውን ነገራት። ስትበር ለሕዝቧ ሄዳ አንሿከከች። ሳምሶን ተሸነፈ። በጥጃዬ ባላረሳችሁ የእንቆቅልሼን ትርጉም ባላወቃችሁ አለ። ሽንፈቱን ግን በጸጋ አልተቀበለም። ብዙዎችን ገሎ ወደ ሌላ ሀገር ሄደ። በዚያም ሀገር ደግሞ ሴተኛ አዳሪ ይዞ ተኛ። ፍቅር ሰው አይመርጥምና በፍቅሯ ስታቃጥለው አደረች። እሱም ከአንቺ ሌላ አለ። ሲነጋ ስሟን ጠየቃት።
ደሊላ አለችው። በዓይኗ፣ በከንፈሯ፣ በጭኗ፣ በመልኳ ደለለችው። ብርቱና ኃይሉ ሳምሶን መልፈስፈስ ጀመረ። እግዚአብሔር መርቆ የሰጠውን ብርታትና ጉልበትም እየከዳው መጣ። ይሁንና የኃይሉን ምስጢር ሊያውቁ አልቻሉም። ደሊላን አግባቧት። በፍቅርሽ አብዷል፣ የብርታቱን ምስጢር ጠይቅልን አሉ። ደሊላም አንድ ምሽት በጭኖቿ መሃል ሳምሶንን አስተኛችው። የኃይሉንም ምስጢር ልትጠይቀው ጀመረች። ከፀጉሩ ጀምሮ ያልጠየቀችውን ሁሉ ነገራት። የሳምሶን ታሪክ ሲነጋ አበቃ። በፍቅር ውስጥ ምስጢር የለም። የፍቅር ክፋቱም ይኸው ነው። ፍቅር ማለት በምትወደው ሰው ነፍስ ውስጥ ራስን መግደል ነው። ለብዙዎቻችን ምስጢር የሆነው ፍቅር ከሰው ልጅ የህይወት ልምዶች ውስጥ አስደናቂና አይረሴው ነገር ቢሆንም ሊያጠኑት የወደዱ ግን እጅግ ጥቂቶች ሆነው ተገኝተዋል። ስለ ፍቅር አመጣጥና እድገት በየሰው ህይወት ውስጥ የሚደንቅ ስነ ጽሑፋዊ አገላለጽ ሲቀርብና ሲያስደንቀን ኖሯል። ፍቅር በታላቅ ደራሲያን ብዕር ተጽፏል። በታላላቅ ድራማዎች ላይም ተሰርቷል። ባለቅኔዎችም ተቀኝተውታል። ነገር ግን ፍቅር ምንድነው የሚለውን ጥያቄ መልስ አገኘሁለት በማለት ለመጻፍም ሆነ ለመናገር የደፈረ አልተገኘም። አንድ ወንድ አንዲትን ሴት ያፈቅራል። ይህንን የተለመደና በሰው ልጅ ህይወት ውስጥ የሚከሰት ስሜት ተራ ክስተት አድርጎ ማለፍ የፍቅርን ኃያልነት እንደማሳነስ ተደርጎ ይቆጠራል። የፍቅርን ኃያልነት ጠበሉን የተቋደሱ ሁሉ ሲመሰክሩ ፍቅር ከህይወት ጡት ውስጥ እንደሚፈልቅ ወተት አድርገን እንውሰደው ይላሉ። የፍልስፍና ጎራ ሰዎችም በዚህ ይስማማሉ። ሕፃን ልጅ የእናቱን ጡት ሲመለከት የሚሰማውን ደስታ ያህል በወጣትነት ዘመንም በሴቷ ላይ የሚያየው ቁንጅና እንዲሁ ያደርገዋል። ዳሩ ቁንጅናዋን የፍቅሩ ምክንያት አድርጎ መውሰድም የሚከብድ ነው። ምክንያቱም ቁንጅና ፍቅርን ከሚፈጥረው በላይ ፍቅር ቁንጅናን ይፈጥራልና። ፍቅር ሙሉነትን የመፈለጊያው መንገድ ነው። ፕሌቶ በሲምፖዚየም ውስጥ እንደሚነግረን እንግዲህ የሰው ልጅ ካለማፍቀሩ ባሻገር እንደ ግማሽ ፍጡር እንወስደው ዘንድ ግድ የሚለን ትንታኔ ይመስላል። ሁለት ፍጡራን በአንድ አካል ውስጥ አብረው የኖሩበት ዘመን ነበር። በዚያ ዘመን የነበረው አካላዊ አንድነታቸው አንዳቸው አንዳቸውን ከማፍቀር ውጪ ሌላ አማራጭ የሰጣቸው አልነበረም። ነገር ግን አምላካዊ ቁጣ በእነሱ ዘንድ ሲገለጥ ለሁለት ከፋፍሎ ጣላቸው። ይህን የተከፈለ ማንነታቸውን እስከ ዛሬ የፈለጉ ይገኛሉ። ፍለጋው ደግሞ ፍቅር ተባለ። ዳሩ በዚህ ፍለጋ ተሳክቶለት ትክክለኛ ክፋዩን ያገኘ የለም። እንደ መሰለው እንደ መሰላት እንደ መሰለን እንፋቀራለን። በትክክል የፍቅራችንን ክፋይ ያገኘን መስሎን በፍቅር የደከምንባቸው ጊዜያት መለስ ብለን ተመልክተን ደግሞ መሳሳታችንን ስንረዳ መለያየትን በቦታው ተክተን ወደ ሌላ የፍለጋ ጉዞ እንሰማራለን። ይህንኑ ፍለጋ ከህይወት ሰንሰለት አንጻር እንመረምረው ዘንድ የግድ ይለናልና በእያንዳንዳችን ህይወት ውስጥ የፍቅር ተክል እንዴት እንደሚበቅል እንመርምር። አሪስቶትልስ ሲመክረን ስለ አንዳች ነገር መረዳቱ ይኖር ዘንድ ጅማሬና እድገቱን አጥብቀ መርምረው አይደል የሚለን? ከሕፃንነት ዘመናችን ጀምሮ ያለንን ስሜት ስናጤነው ምናልባት አንዳች ነገር ከኋለኛው ፍቅር ጋር የሚያገናኘው ነገር ይኖር ይሆን በማለት እንጠይቃለን። ሳይኮ አናሊስቱ ፍሮይድ ስለዚሁ ጉዳይ አንድ ሐሳብ መጣለትና መርምሬ ያገኘሁት በማለት መልሱን ሲያስቀምጥ በትክክል እያለን ነው። ሕፃን ልጅ ጣቱን ከመመጥመጥ ጋር አብሮ ስጋዊ ፍላጎትን ፍትወትን እያሳደገ እንደሚመጣ ይነግረናል። ይሁንና ይህ አይነቱ ትወራ ከእውነታው ጋር የተራራቀ እንደሚሆን ደግሞ የሚናገሩ አሉ። እንደ ፍሮይድ እምነት የሰው ልጅ በሕፃንነቱ ወራት ስለ ወንድነቱ አሊያም ስለ ሴትነቱ የሚያስብበት ጊዜ የለውም። ሁለቱም ግን ለጥቂት ጊዜ አብረው ማደግ ሲጀምሩ
አንዳቸው በሌላው ውስጥ የሌላቸውን ነገር ማየትና መረዳት ይጀምራሉ። አንዱ ለአንዱ ሚስጥር እየሆነ መምጣት ይጀምራል። ይህ ሚስጥር ደግሞ በሁለቱ ጾታዎች መካከል መተፋፈርንና መሳሳብን ይፈጥራል። ነገር ግን አንድ ሕፃን ለአቅመ አዳም ወይም ለአቅመ ሔዋን ከመድረሱ በፊት በውስጡ የተለየ ሐሳብ ቢፈጠር ወንዱ ከእናቱ ጋር፣ ሴቷ ደግሞ ከአባቷ ጋር በሚኖራቸው የፍቅር ግንኙነት ላይ ተመስርቶ የተንጸባረቀ ተደርጎ ሊወሰድ እንደሚገባ አስምሮበታል። ወንዱ ከእናቱ ጋር፣ ሴቷ ደግሞ ከአባቷ ጋር በሚኖራቸው የፍቅር ግንኙነት ላይ ተመስርቶ የተንጸባረቀ ተደርጎ ሊወሰድ እንደሚገባ አስምሮበታል። የፍቅር ፈላስፋ የሚባለው ፕሌቶ ሲናገር ፍቅር ያልነካው እሱ በጨለማ ውስጥ እንደሚጓዝ ፍጡር ነው ብሎ ነበር። እንደ ላምፕላ አይነቱ ታላቅ ሳይንቲስት ይህን እውነታ የተረዳ ይመስላል። በመጨረሻ የዕድሜ ቀኑ በአልጋው ላይ ተኝቶ ሲያጣጥር ወዳጆቹ ስለ ዕውቀቱና ግኝቶቹ እያነሱ ሲያሞካሹት ቢሰማ ከአልጋው ጭንቅላቱን አቅንቶ ወዳጆቼ፣ ስለ ብዙዎቹ ግኝቶቼ ስትናገሩ ሰማኋችሁ፣ ነገር ግን ያላገኘሁትን ፍቅርስ ምን ነው ዘነጋችሁት ብሏቸዋል። ወደ ተነሳንበት ሐሳብ ስንመለስ ከወንዱ ይልቅ የሴቷ የፍቅር አመለካከት ለየት ያለ መልክ ይዞ እናገኘዋለን። እንዲያውም ሴቷ በፍቅር ረገድ ከወንዱ ይልቅ ብልጥ የመሆን አዝማሚያ በስፋት ይስተዋልባታል። ሴቷ ከስጋዊ ደስታ ይልቅ የውበቷ መደነቅና የፍላጎቶቿ አትኩሮትን ማግኘት እንዲሁም ከሁሉም በላይ መፈለጓን ማወቋ ከምንም በላይ የሚያስደስታትና እርካታ የምታገኝበት ጉዳይ ነው። ለሴት ልጅ መፈለጓ በራሱ በቂዋ ነው። ለዚህም ነው ቶማስ ሃርዲ ጁድ ዘ ኦብስኩር በሚለው መጽሐፉ ሴትን ሲገልጻት ሴት ልጅ ከመፈቀሯ ጋር ፍቅር በመውደቋ ስለ ፍቅር ከዚያ የላቀ አስተሳሰብ ኖሯት አያውቅም ብሏል። ይሁንና በፍቅር ውስጥ ደግሞ መንፈሳዊ ቅመም መኖሩ የብዙዎች እምነት ነው። ይህ የፍቅር ቅመም ስለ ሥጋ አንዳች የሚያስበው ነገር የለውም። እንዲህ አይነቱ ፍቅርም ከወንዶች ይልቅ በሴቶች ላይ እንደሚበረታ ይነገራል። የሴትን ልብ አጥንተን ደረስንበት የሚሉት ተመራማሪዎች እንደሚነግሩን ሴት ልጅ ፍቅሯ ከስጋዊ ስሜት ይልቅ ወደ እናትነቱ የሚያደላ ነው ይላሉ። ሶምበርስ የተባለው ምሁር ዘ ሴክሹዋል ላይፍ ኦፍ ውመን በሚለው መጽሐፉ ያሰፈረውን እንመልከት። በሴት ልብ ውስጥ ያለ ፍቅር በተፈጥሯዊ ባህሪው ሲጠና ከእናትነት ባህሪ ባለፈ የላቀ ስፍራ የሚሰጠው አይደለም። ሴቷን ወደ ወንዱ እንድትጠጋ የሚያደርጋት መሰረታዊ የተፈጥሮ ባህሪ ስጋዊ ፍላጎቷን ለማርካት ሳይሆን ደመነፍሳዊ ምርኮኛ የመሆን ተፈጥሮዋ ስለሚያስገድዳት ነው። አንድ እውነት ግን አለ። ሴቷ በፍቅር ጥበቧ ወንድን ልትበልጥ ትችላለች። ወንዱ ደግሞ በጓደኝነት ጥበብ ከእሷ የላቀ ነው። ለዚህም ይመስላል ወንድን ጓደኛ ልታደርገው ስትችል፣ ሴቷን ግን ከትውውቅ ባለፈ የምታደርጋት ነገር አይኖርም ይለናል። ፍቅርን በባጓን ሽሪ ራጅናሽ ኦሾ እይታ ደግሞ ለማየት እንሞክር። ኦሾ ኖ ወተር ኖ ሙን በተሰኘው መጽሐፉ ፍቅርን እንዲህ አስቀምጦታል። ብዙ ሰዎች በፍቅርና በወዳጅነት መካከል ያለው ልዩነት ጠፍቷቸዋል። በጎዳናው ላይ ሲዳክሩ ይስተዋላል። አንድ መስለው ይታዩአቸዋል፣ ነገር ግን አንድ አይደሉም። ይመሳሰሉባቸዋል፣ ነገር ግን ከእውነታው አይመሳሰሉም። እንዲያውም ከወዳጅነት ይልቅ ከፍቅር ጋር የሚመሳሰለው ጥላቻ ነው። ወዳጅነት የጥላቻን እውነታ ደብቆ የፍቅርን መልክ ይይዛል፣ ነገር ግን ፍቅርን እየገደለ ነው። አንድን ሰው የግል ንብረት አድርጎ እንደማሰብ መርዘኛ ነገር የለም። ይህን በሚገባ ከተረዳችሁ ወደ ቀጣዩ ጉዳይ እንዝለቅ ይላል። ለብዙዎች እንዲህ ሆኗልና
ለእናንተም እንዳይሆንባችሁ ልንገራችሁ። ምክንያቱም በፍቅርና በግንኙነት መካከል ያለው ልዩነት ግራ አጋብቷቸዋል። በተለይም ከውጭ ሆነው ሲመለከቱ የኖሩ ሰዎች ሰለባው ሲሆኑ ኖረዋል። ወዳጅነትና የግል ማድረግን እንደ ፍቅር ወስደውት አይቻለው። በዚህ መንገድም እውነተኛውን ነገር አውጥተውታል። ሰውን የግል ለማድረግ መሻት የውሸት ፍቅር ነው። ከእንዲህ አይነቱ ስሜት ቢያንስ ጥላቻ ይሻላል። በጥላቻ ውስጥ ውሸት የለም። ከዚያ በላይ ደግሞ ጥላቻ አንድ ቀን ፍቅር ሆኖ ሊቀየር ይችላል። የሰውን ልጅ የግል የማድረግ ፍላጎት ግን ፈጽሞ ወደ ፍቅር ሊቀየር አይችልም። ፍቅር ማለት በምትወደው ሰው ነፍስ ውስጥ ራስን መግደል ነው። ፍቅር ማለት ሞት ነው። የሚቻልህን ያህል ጥልቅ በሆነ ሞት ውስጥ ትገባለህ። የምትሞተውም በምትወዳት ሴት ነፍስ ውስጥ ነው። ዕለት ዕለት ወደ ጥልቅ የነፍሷን ቦታ ትወሰዳለህ። ፍቅር ወደ ምታፈቅራት ሴት የነፍስ ቦታ የምታደርገው ዘላለማዊ ጉዞ ነው። ጉዞውም ማቆሚያ የለውም። አንዲትን ሴት ስታፈቅራት በአንተ ሕይወት ውስጥ ከአንተ በላይ ዋጋ አላት። ፍቅር ማለት ያለምንም ቅድመ ሁኔታ መማረክ ማለት ነው። ምክንያቱም አንዳች ቅድመ ሁኔታ የምታስቀምጥለት ከሆነ ከምታፈቅረው ሰው በላይ ለራስህ ዋጋ ሰጥተሃል ማለት ነው። ራስህን ዋነኛው ጉዳይ አድርገህ በፍቅር ውስጥ ስትመለከት ተፈቃሪዋ መጠቀሚያ ነች። የፍላጎትህ ማርኪያ ያደረግካት በሌሎች ዘንድ መደነቂያ ሆነች። መነሻውም መድረሻውም አንተ ሆነሃል። ፍቅር ደግሞ መነሻው አንተ ነህ። መድረሻው ግን ተፈቃሪው ይሁን ይልሃል። በተፈቃሪው ውስጥ ትሟሟለህ፣ ትጠፋለህ። የመሞት ሂደት ክስተት ነው። ለዚህም ነው ሰዎች ፍቅር የሚፈሩት። ስለ ፍቅር ልታወራ ልትዘፍን ትችላለህ። ነገር ግን የልብህ ጥልቅ ስሜት ቢመረመር ፍቅርን በመፍራት የተሞላ ነው። ስለ ፍቅር የምትቀኘው ቅኔ፣ የምታዜመው ዜማ ሁሉ የፍቅር ምትክ እንጂ በራሳቸው ፍቅር አይደሉም። በአጭሩ የምታፈቅረው ሳታፈቅር ነው። ፍቅር ደግሞ ያለ እሱ መኖር የማትችለው እጅግ አስፈላጊ ነገር ነው። ፍቅር እውነተኛ ካልሆነ ደግሞ ምትክ የሚሆነው ነገር ያስፈልግሃል። የእሱ ምትክ ደግሞ መሻት ሊሆን ይችላል። ቢያንስ መሻት በፍቅር ውስጥ ያለህ አድርጎ እንዲሰማ ያደርጋል። የውሸት ፍቅር እንኳን ደስታ ይፈጥርልሃል። ፈጥኖም ሆነ ዘግይቶ ግን ውሸት መሆኑን መረዳትህ አይቀርም። ያን ጊዜ የውሸት ፍቅርህን ወደ እውነተኛ ፍቅር መለወጥ አትችልም። አንድ የምትችለው ነገር ቢኖር ያፈቀርከውን ሰው መለወጥ ብቻ ይሆናል። ሁለቱ መንገዶች እነዚህ ናቸው። ያለህበት ፍቅር የውሸት መሆኑን ስትረዳ ራስህን መለወጥ ትችላለህ። ይህን የውሸት ፍቅር ጥለህ ወደ እውነተኛው አፍቃሪነት ትገባለህ። ሁለተኛው መንገድ ደግሞ ያፈቀርካትን ሴት መለወጥ ነው። በዚህ መንገድ ደግሞ አእምሮ የሚሰራው እንደምታታልል ሳይሆን እንደተከታተልክ ነው። ከራስህ በቀር ማንም ሊያታልልህ አይችልም። በአንዱ እየተታለልክ አድርገህ ራስህን ስታስብ ያንን ነገር ለመታለልህ ኃላፊ እያደረግከው ነው። እናም ሚስትህን ቀይር፣ ባልሽን ቀይሪ፣ አስተማሪን ቀይር፣ አምላክህን ቀይር። ከቡድሃ ቤተ መቅደስ ወደ መሃይቫራ ቤተ መቅደስ ግባ። ሃይማኖትህን ቀይር፣ ጸሎትህን ቀይር። ወደ መስጊድ አትሂድ፣ ወደ ቤተ ክርስቲያንም እንዲሁ፣ ወይም አንዱን በአንዱ ቀይረው። ከዚያ በኋላ ደግሞ በቀየርከው ነገር ለጥቂት ጊዜ በፍቅር ትወድቃለህ። ከጥቂት ጊዜ በኋላ ደግሞ ውሸት መሆኑ ይታወቃል። ለምን ብትለኝ የሚያረካ አይሆንምና። በምታፈቅረው ሰው በኩል ችግር አለመኖሩን ብትረዳ እንኳን ወደ እውነተኛ ፍቅር ለመግባት ትፈራለህ። ፍቅር እንደ ሞት ያስፈራሃል። ሞትን የምትፈራ ከሆንክ ደግሞ ፍቅርን መፍራት አይቀርም። በሞት ውስጥ የሚሞተው ሥጋ ብቻ ነው። ማንነትህ ግን እንደተጠበቀ ይኖራል።
ለአንተ ከምንም ነገር በላይ አስፈላጊ ሆኖ የኖረው አእምሮ ወደ ሌላ ሕይወት ይወሰዳል። ውስጣዊ ማንነት ግን አይቀየርም። ሞት የሚለውጠው የላይኛው ሽፋንህን ብቻ ነው። ስለዚህም ሞት ይህን ያህል ጥልቅ ነገር አይደለም። እንግዲህ ሞትን የምትፈራ ከሆነ እንዴት ወደ ፍቅር የመግባቱ ድፍረት ይኖርሃል? ምክንያቱም በፍቅር ውስጥ የሚሞተው የላይኛው ሽፋንህ ብቻ ሳይሆን ውስጥህም ነው። የሞት ፍርሃት የፍቅር ፍርሃት ሆነ። የፍቅር ፍርሃት ደግሞ የጥልቅ ሐሳብ ወይም የጸሎት ፍርሃት አመጣ። እነዚህ ሦስት ነገሮች ተመሳሳይ ናቸው። ሞት፣ ጥልቅ ሐሳብ። አፍቅረህ የምታውቅ ከሆነ መጸለይ አትችልም፣ ማሰላሰል አትችልም። አፍቅረህም ሆነ በጥልቅ ሐሳብ ውስጥ ገብተህ የማታውቅ ከሆነ ደግሞ የሞትን የተዋበ ልምምድ አታውቀውም ማለት ነው። ውድ ጓደኞች እንዴት ናችሁ? ሰላማችሁ ልክ እንዳሸዋ ይብዛ። ይህ መጽሐፍትን በትረካ ነው። ላይክ፣ ሰብስክራይብ በማድረግ እናበረታታ።